ስለዚህ ከሰዎች ጋር ውድድር ውስጥ አትግቡ። እኛ ውድድር ውስጥ አይደለንም ያለ ነው። በቃ ከራሳችሁ ጋር ትናንት የነበራችሁ እናንተ ትናንትና ከነበራችሁ ማንነት ዛሬ ለማሻሻል ከራሳችሁ ጋር ተወዳደሩ እንጂ የደረሰች ከሌ ወዴት ሄደ ምን ሆነ ተነሳ ተቀመጠ የሚለው ነገር በጣም ኢነርጂያችሁን የሚበላ ነገር ነው። በጣም ኃይላችሁን የሚያሳጣ ነገር ነው። ምክንያቱም እነሱን በመከታተል ትደክማላችሁ። ስለ እነሱ መረጃ ጸጥ ብላችሁ ግን ስራዎቻችሁ ላይ አተኩሩ። ይሄ በጣም መሰረታዊ ነገር ይመስለኛል ማለት ነው እና መድረስ ለምትፈልጉት ግባችሁ እንቅፋት የሚሆን ከመሰላችሁ አይምሮ ጤንነታችሁን፣ የስብዕና ጤንነታችሁን ሊበክሉ ይችላሉ ብላችሁ ከምታስቡ ሰዎች ጋር አትታገሉ። በቃ ማለት ላትቀይሯቸው ኤክስፕሬስ ስታረጉ ስታብራሩ፣ እናንተም ራሳችሁን ስታብራሩ ይሄ ጥሩ ሀይ ሰላም እንዴት አላችሁ? የድል ቤት ነው። የድል ቤት ድል ህይወትን የምናደርግባቸውን ቁልፍ ጉዳዮች የምናወራበት በጣም ከብዙ ኤክስፒሪየንስ ሼር የምንደራረግበት ከብዙ መጽሐፍት እንዲሁም ደግሞ ያ ሆነው ከኖሩ ሰዎች ልምዳቸውን የምንከፋፈልበት ነው። በተለይ በውጭ ዓለም ያለን ሰዎች ህይወት ላይ ብዙ ነገሮች ያጋጥሙናል፣ ብዙ ፈተናዎች ያጋጥሙናል። በዛው ልክ ደግሞ በዙሪያችን በጣም ያው ምስክር የሆኑ ብዙ ሰዎች አሉ፣ ብዙ መጽሐፍት አሉ፣ ብዙ እድሎች አሉ። ስለዚህ እነዛን ጉዳዮች እያነሳን የተለያዩ ርዕሰ ጉዳዮችን እያነሳን ወደ እናንተ የምንጨዋወትበት የምንማማርበት ቤታችን ነው። እንኳን ደህና መጣችሁ። ሰብስክራይብ ያደረጋችሁ በሙሉ እጅግ አድርጌ አመሰግናለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉ ቁም ነገርን ከድል ቤት ታገኛላችሁ በእርግጠኝነት ብዬ አስባለሁኝ። ስለዚህ ይሄ ቪዲዮ እስከ መጨረሻ ድረስ ከተከታተላችሁ በጣም በብዙ ነገር የባከናችሁ ትኩረታችሁን ብዙ ነገር የወሰደ አቴንሽናችሁ ብዙ ነገር ላይ ያደረጋችሁ እና ሳይለንት ሆናችሁ ራሳችሁ ላይ ትኩረት አድርጋችሁ መስራት መለወጥ ነገ የሚባል ነገር ማየት ያቃታችሁ በትናንት እየተጎተታችሁ ያላችሁ በትናንት ትዝታ ውስጥ በትናንት ጸጸት ውስጥ ያላችሁ ዛሬን መኖር ያቃታችሁ ወይም ነገን እየፈራችሁ ደግሞ ያላችሁ ሰዎች ካላችሁ እንዴት ዛሬ መኖር እንደምትችሉ እንዴት ራሳችሁ ላይ ትኩረት ማድረግ እንደምትችሉ እንዴት በዝምታ ውስጥ መስራት እንደሚቻል በጣም ቁልፍ የሆኑ ኪ ፖይንቶችን እናነሳለን፣ በዛ ላይ ዲስከስ እናደርጋለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ድረስ ብትከታተሉት ይህ ነገር ይተርፍላችኋል ብዬ አስባለሁ። እጅግ አድርጌ አመሰግናለሁ። ላይክ አድርጉ፣ ኮመንት አድርጉ። ሀሳብ ካላችሁ ደግሞ ሀሳባችሁን ጽፋችሁ አጋሩኝ። በጣም በደስታ እቀበላለሁኝ። እወዳችኋለሁ። ድል አብ ለማ ነኝ። አብራችሁን ቆዩ። እንዴት አድርገን ነው ራሳችን ላይ ትኩረት ማድረግ የምንችለው እና ዙሪያችን ካለ ነገር ሳይለንት ሆነን ተቆጥበን ሰብሰብ ብለን ራሳችን ላይ እንዴት ነው ትኩረት አድርገን ራሳችንን መቀየር የምንችለው? ባለፈው ቪዲዮ ላይ ከዚሁ ገብታችሁ ማየት ትችላላችሁ። እንዴት የተሻለ ስብዕና ልንገነባ እንችላለን የሚል በጣም ደስ የሚል ቪዲዮ ሼር አድርጌያለሁ። ብዙዎቻችሁ አስተያየት ሰጥታችሁኛል፣ አመሰግናለሁኝ። ስለዚህ አሁን ደግሞ እንዴት ነው ራሳችን ላይ ትኩረት ማድረግ የምንችለው? ኦኬ ባለፈው ስብዕናችንን እንገንባ ብለናል። ስለዚህ እንዴት ራሳችን ላይ ስብዕናችንን ልንገነባ የምንችለው ራሳችን ላይ ማተኮር ስንችል ነው እና እንዴት ነው ከብዙ ነገር ትኩረታችንን ከልክለን ራሳችን ላይ ማተኮር የምንችለው የሚለውን ፖይንቶችን አነሳላችኋለሁ ማለት ነው። የመጀመሪያው ነገር ከሰዎች ጋር ራሳችሁን ኮምፔር አታድርጉ። በጣም ብዙዎቻችንን እየገደለ ያለ ወደ ታች እንድናድግ እያደረገ ያለ ባለንበት ነገር ሳትስፋይ ሆነን እንዳንረካ አንቆ የያዘን ነገር ነው ብዬ የማስበው የራሳችንን ህይወት እኛ የምንኖረውን ህይወት ከሰዎች ጋር ኮምፔር ማድረግ ስንጀምር ነው። ስለዚህ ከሰዎች ጋር ውድድር ውስጥ አትግቡ። እኛ ውድድር ውስጥ አይደለንም ያለ ነው። በቃ ከራሳችሁ ጋር ትናንት የነበራችሁ እናንተ ትናንትና ከነበራችሁ ማንነት ዛሬን ለማሻሻል ከራሳችሁ ጋር ተወዳደሩ እንጂ አጠገባችሁ ካለው ከፍ ካለው ጋር ማትወዳደሩ፣ ዝቅ ካለው ጋር ማትወዳደሩ። ምክንያቱም ሁሌም ከፍ የሚል ሰው አይጠፋም። ስለዚህ ይዛ አልደረስኩም ብላችሁ ተስፋ ትቆርጣላችሁ። ወይም ደግሞ ታች ያለውን ስታዩ ደግሞ እናንተ ትንሽ ከፍ ብላችሁ ስላላችሁ ተቆራርታችሁ ዋው
በቃ እኔ ያለሁበት በቂ ነው ብላችሁ ከመጓዝ ታዘግማላችሁ። ስለዚህ ከራሳችሁ ጋር ኮምፔር አታድርጉ። ከራሳችሁ ትናንት ጋር ኮምፔር አድርጉ። ከራሳችሁ መነሻ ጋር ኮምፔር አድርጉ። ከየቱ ጋር የተነሳችሁ? የት ድረስ መጣችሁ? ምን ለውጥ አመጣችሁ? ህይወታችሁ ላይ ምን ይመስላል ጉዟችሁ? እቅዳችሁ ምን ነበረ? ምን ያህል አሳካችሁ? ስለዚህ ቆም ብላችሁ ከራሳችሁ ጋር ተወዳደሩ። ራሳችሁን ጠይቁ። መነሻና መድረሻችሁን አነጻጽሩት እንጂ ከሰዎች ጋር በፍጹም 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 ራሳችሁን አታወዳድሩ። ይሄ መርዝ ነው። የእውነቴን ነው የምላችሁ። አንዳንድ ጊዜ አይታችኋል አይደል? እዚያ በውጭ ዓለም እንኳን የምንኖር ሰው በጣም በጥቃቅን ነገር ኮምፔር ሰው ራሱ ሲያወዳድር ታያላችሁ። በቤቱ ቤት ሲገዛ ከራሱ አቅም በላይ ከሌ ገዛውን በቃ ባለ 4 መኝታ ባለ 5 መኝታ ባኪያርድ ያለው እንትን ያለው ከሌ ስለገዛ ከሌ የገዛውን መኪና ከሌ የነዳውን መኪና ልግዛ ከሌላ ውስብስብ ውስጥ ነው የምትገቡት። ምክንያቱም ማብቂያ የለውም ማለት ነው። ያለኝ ይበቃኛል ብላችሁ ግን ከራሳችሁ ጋር እንዳቅማችሁ መኖርን ስትለምዱ ያኔ ራሳችሁ መሆን ትችላላችሁና ስለዚህ ራሳችሁን በፍጹም ከሰዎች ጋር አታነጻጽሩ፣ አታወዳዱ። በሚረባም በማይረባም ነገር ራሳችሁን አታነጻጽሩ። በጣም ጠቃሚ ፖይንት ይሄ ይመስለኛል ማለት ነውና በጣም ራሳችሁ ላይ ፎከስ ስታደርጉ ደግሞ ራሳችሁን ትወዳላችሁ። ዘሞር በቃ ራሳችሁን እየወደዳችሁ ትሄዳላችሁ። ራሳችሁን ስትወዱ ደግሞ ምን ታረጋላችሁ? ሌሎች ሰዎች ላይ ፎከስ ማድረግ ታቆማላችሁ። ከሌ እንዴት ሆነች፣ ከሌ የት ገባች፣ ከሌ የት ወጣች፣ ከሌ የት ደረሰች፣ ከሌ ወዴት ሄደ፣ ምን ሆነ፣ ተነሳ፣ ተቀመጠ የሚለው ነገር በጣም በጣም ኢነርጂያችሁን የሚበላ ነገር ነው። በጣም ኃይላችሁን የሚያሳጣ ነገር ነው። ምክንያቱም እነሱን በመከታተል ትደክማላችሁ። ስለ እነሱ መረጃ በመስማት የት ሄዱ፣ የት ወጡ፣ የት ወረዱ በሚለውን በመከታተል እናንተ ኤነርጂያችሁን ታባከናላችሁ። ለምን? ምን ይጠቅማቸዋል? ስለዚህ እነሱን እርሷቸው። ሌሎቹን እነከሌ የሚባሉ ሰዎች እነርሱና እኔ ድል አቤት ነበርኩኝ፣ የት ደረስኩኝ፣ ምንድን ያለ የሚለውን ራሳችሁ ላይ ትኩረት አድርጉ። ራሳችሁን ውደዱ። ለራሳችሁ በጣም እንክብካቤ አድርጉ። ራሳችሁ ላይ አይኖቻችሁን አተኩሩ እንጂ የሰዎች ህይወት ላይ በፍጹም በፍጹም አይኖቻችሁን አትጣሉ። የእውነቴን ነው የምላችሁ። ኃይላችሁን የሚበላና ወደ ታች እንደ ካሮት የሚያሳድጋችሁ ጉዳይ ነው ማለት ነው። ይሄ ወደ ታች የሚለውን ነገር ደጋግሜዋለሁ። ለቃላት ትግግሜ ይቅርታ ጠይቃለሁ። ያው ቶሎ ቶሎ የሚያወራ ሰው እንደዛ ነው ማለት ነው። ስለዚህ ሌላው መጨረሻ በጣም ማድረግ አለባችሁ ብዬ የማነሳው ነገር ኤክስፕሌን አታርጉ። በተለይ እቅዶቻችሁ አንዳንድ ጊዜ እንትን ልሰራ አስቤያለሁ እኮ እንትን ልማር አስቤያለሁ አልጀመራችሁትም። ይገን እኮ በቃ ሳንጀምረው ገና ስናስብ ያንን እቅዳችን ላይ ለዛም እናወራለን። ያ ምን ይጎዳል መስላችሁ? አይምሯችን ስናወራው እንደተገበር ነው በቃ እኛም ሳትስፋይ እንኖራለን። አንደኛ ማለት ነው። ስለዚህ የሆነ ያደረግነው ይመስለናል። ስለዚህ ኤክስፕሌን አታርጉ። ለሁሉም ሰው እቅዶቻችሁ መንገር፣ ሀሳቦቻችሁ መንገር፣ ፍላጎቶቻችሁ መንገር፣ ቀጣይ የምትራመዱትን እርምጃ ማስቆጠር አይጠበቅባችሁም። በቃ ሳይለንት ራሳችሁን ሳይለንት አድርጉና ስራችሁ ያወራል እኮ ነገር ስራችሁ ይወጣል አይደለ? ልደብቀውን ብትሉ ስለማይደበቅ ማለት ነው። ስለዚህ ይሄ አንዳንዴ ሁሉ ሰው ደስተኛ አይደለም፣ ሁሉ ሰው ወዳጅ አይደለም። አንዳንድ ጊዜ እቅዶቻችሁን ስትነግሯቸው ደስ የማይሏቸው ሰዎች፣ በምቀኝነት እንዳይሳካላችሁ የሚሰሩ ሰዎች፣ መሰናክል የሚሆኑ ሰዎችም አሉ። ስለዚህ ከዚህ ሁሉ ለመጠበቅ ሳይለንት በቃ ጸጥ ብላችሁ ግን ስራዎቻችሁ ላይ አተኩሩ። ይሄ በጣም መሰረታዊ ነገር ይመስለኛል ማለት ነው እና በጣም በራሳችሁ መተማመን አዳቡ። በጣም በቃ ኮንፊደንስ ይኖራችሁ። በቃ በምታደርጉት ነገር በምትወስዱት አክሽን እናንተ አስባችሁ ፈቅዳችሁ ይሄ ነገር ያዋጣኛል፣ በዚህ ብሄድ እዛ ያደርሰኛል ብላችሁ ባሰባችሁት ነገር በቃ ኮንፊደንስ ይኖራችሁ። ከላይ መጥቶ ይሄ መንገድ እኮ አያስኬድም ሲል ከእንደገና በዚህ ሂድ ሲል በዛ ሲል አትወዛገቡ። በቃ አስቡ፣ የምትወስዱትን አክሽን ላይ ወስኑ። ከዛ በኋላ ሪስክ ይኖረዋል፣ የምትወስዱት ሪስክ ይኖራል። ግን ያንን ሪስክ ራሳችሁ ትወስዳላችሁ እንጂ አትወዛገቡ። ስለዚህ በራሳችሁ ተማመኑ። በራስ መተማመን ቀላል አይደለም። የስ በቃ እችለዋለሁ፣ እሰራለሁ፣ አይካን ሚል ስሜት ውስጥ ካልገባችሁ ፈሪ ሆናችሁ ነው የምትሄዱት። ያም ሲመጣ ይሄን አስተያየት ሲሰጣችሁ፣ ያ ሲመጣ ይሄ ያፈሳል፣ ይሄ ተቀዷል፣ ይሄ እንደዚህ ሆኗል ሲሏችሁ ከመስራት ወደኋላ የምትሉ። ስለዚህ ራሳችሁ ላይ ተማመኑ። በቃ ልትሳሳቱ ትችላላችሁ፣ ባይዘው ልትወድቁ ትችላላችሁ፣ ልታጡ ትችላላችሁ፣ ልትከስሩ ትችላላችሁ። እሱም አንድ ሌሰን ነው፣ እሱም አንድ ትምህርት ነው። ግን ልከስር እችላለሁ፣ ልወድቅ እችላለሁ፣ ላይሳካ ይችላል ብላችሁ እጅ አጣጥፋችሁ ከተቀመጣችሁ ግን ከምንም ሳትማሩ ነው የምትቀሩት። ሳትሞከራችሁትም እናንተም በስንፍና ውስጥ ነው ታጅባችሁ ዘመናችሁን የምትጨርሱትና ስለዚህ በጣም በተቻለ መጠን
ኮንፊደንት ሁኑ። ኮንፊደንስ ይኖራችሁ። በራስ መተማመናችሁን በጣም አዳብሩ። ሌላው በጣም ከማይመች ሁኔታ ውስጥ ከማይመቹ ሰዎች ከማይመች ኢንቫይሮንመንት ውስጥ ወካው የታቁት በቃ ቀስ ብላችሁ ውጡ። ይሄ ምን ማለት ነው መሰላችሁ? እኔ ራሱ መጽሐፉን ሳነብ ደንብ ደስ ያለኝ ፓርት ነው። አንዳንድ ጊዜ ማንቀይራቸው ሁኔታዎች አሉ፣ ማንቀይራቸው ሰዎች አሉ። ሰዎቹ ክፉ ሆነው አይደለም፣ ለእኛ የማይመቸን ከሆነ ላሰባችሁት ዓላማ የማይመቻችሁ ከሆነ መድረስ ለምትፈልጉት ግባችሁ እንቅፋት የሚሆን ከመሰላችሁ አይምሮ ጤንነታችሁን፣ የስብዕና ጤንነታችሁን ሊበክሉ ይችላሉ ብላችሁ ከምታስቡ ሰዎች ጋር አትታገሩ። በቃ ማለት ላትቀይሯቸው ኤክስፔሪንስ ስታረጉ ስታብራሩ፣ እናንተም ራሳችሁን ስታብራሩ እኔ ጥሩ ሰው ነኝ፣ እንደዚህ ያልተረዳኸኝም፣ እኔ እንደዚህ ነኝ ምናምን ከምትሉ በቃ ሙከራችሁ አልሆነም አይደለ? ከነዛ ሰዎች ቀስ ብላችሁ ውጡ። ወደ ራሳችሁ ዓላማችሁ ጋር ሊያደርሳችሁ ወደሚችል መንገድ ሂዱ እንጂ ቆማችሁ እንደዚህ ነው እንደዛ ነው ብላችሁ ስታብራሩ ስትከራከሩ ኢነርጂያችሁ ለምትጨርሳላችሁ። ስለዚህ ከማይመች ኢንቫይሮንመንት ከማይመች አካሄድ ቀስ ብላችሁ ዞር ማለትና በስልት ወጥታችሁ ወደሚመቻችሁ አካሄድ ወደሚመቻችሁ ህይወት መስመር መግባት ነው እንጂ ቆማችሁ ሁሉን ነገር ኤክስፕሌን ማድረግ ያደክማል። የእውነቴን እምላችሁ ይሄም ኢነርጂያችሁን የሚሰርቅ ነገር ነው እና በቃ ወካዊ አርጉ ከማትፈልጉት ነገር ጋር ማለት ነው። ሌላው በጣም ከዚህ ጋር በጣም ተያያዥ ሆነ ነገር አድማጩን በጣም ብዙ ነገር አታውሩ። የእውነቴ ቅድም ልክ ካነሳሁት ሀሳብ ጋር ይመሳሰላል። ሞር ማድመጥ ቆንጆ ነው። በቃ ሰሚ ልቦና ሰሚ ጆሮ መኖር ቀላል ነገር አይደለም እና አንደበት ይቸኩላል፣ ምላስ ይቸኩላል፣ እንሳሳታለን፣ ማውራት የማይገባን ነገር ልናወራ እንችላለን፣ ሰው ልናስቀይም እንችላለን፣ መረጃዎችን ሳይፈልግ ለማይፈልግ ሰው ልንሰጥ እንችላልና ይሄ እግዚአብሔር ከረዳችሁ በቃ ለአንደበት ጠባቂ አዘጋጀው እንደሚል እግዚአብሔር ለአንደበቶቻችን ጠባቂ አዘጋጅ፣ ያንን አቅም ይስጠን። ምክንያቱም አንደበትን መግዛት በጣም ከባድ ነገር ነው። ግን በተቻለ መጠን ራሳችሁን መቆጠብ፣ ብዙ ከማውራት መቆጠብ፣ ብዙ አድማጭ መሆን፣ ኤንቫይሮንመንቱን ማጥናት፣ ሁኔታውን ማጥናት፣ ምን ይፈልጋል፣ እንዴት ነው ነገሩ፣ ወዴት እየሄደ ነው የሚለውን በደንብ ቆም ብሎ ማጥናት በጣም ያስፈልጋል ማለት ነው። ሌላው በጣም ለምትፈልጉት ነገር፣ ለምታደርጉት ነገር፣ ለምታረጉት አክሽን ሰው ሁሉ አፕሩቫል እንዲሰጣችሁ ኤክስፔክት አታርጉ። በቃ አትለምኑ፣ አትጠይቁ። ሁሉ ሰው ላይ ያጨበጭብላችሁ ላይችል ይችላል። በቃ አንዳንድ ሰው በምታረጉት ነገር እንደውም በጣም ኦፌንድድ ሊሆን፣ በጣም ሊናደድ፣ ሊቆጣ፣ ላይፈልግ ሁሉ ይችላል። ስለዚህ እከሌ ጎበዝ አላለህም፣ እከሌ አላጨበጨብልህም ማለት አንቻችልም ማለት አይደለምና ስለዚህ የሰዎችን አፕሩቫል አትጠብቁ። ያ ራሳችሁ ላይ ፎከስ እንዳታደርጉ ያደርጋል። ምክንያቱም እነሱ ሲያጨበጭቡላችሁ የምትሄዱ፣ እነሱ ሳያጨበጭቡላችሁ የምትቆሙ ሰዎች ትሆናላችሁ እና ስለዚህ በምታደርጉት ነገር እርግጠኞች ሁኑ፣ ኮንፊደንስ ይኖራችሁ። ከዛ አፕሩቫል መፈለግ አቁሙ። በቃ ራሳችሁ ለራሳችሁ አፕሩቫል ስጡ። ኦፍኮርስ አስተያየት መስማት ቆንጆ ነው፣ የሰዎችን ሀሳብ መስማት ቆንጆ ነው። ግን አክሽን ከወሰዳችሁ በኋላ ከጀመራችሁ በኋላ እንጂ ልጀምረው አልጀምረው፣ ይሄን ንግድ ላድርገዋል፣ ልማር አልማር፣ ልስራ አልስራ ሚለው ላይ የሰዎችን አፕሩቫል አትጠብቁ። ውስጥሽ ምን ይላል? ያንተ ችሎታ ምን ይላል? አንቺ ምን አለሽ? ምንድን ነው ራዕይሽ? ለምን አሰብሽው ይሄን ነገር? ስለዚህ ከራስሽ ጋር ቆም ብለሽ ዲስከስ አድርገሽ ወደዛ ለመግባት ሞክሪ ነው እንሞክር ነው በቃ ሶ በጣም ሳይለንሲን አፕሪሺየት ያደርጋል ይሄ መጽሐፍ። በጣም ዝምታን በቃ ዝም ማለት በጣም ምን ያህል መሰረታዊና ጠቃሚ ነገር እንደሆነ በጣም ያነሳል። ስለዚህ በተቻለ መጠን ዝም ማለት ቆንጆ ነው። ዝም ካለን ሰዎች ብዙ ካላወቁን እያከበሩን ነው የሚሄዱት። ሞር ባወቁን ቁጥር፣ ሞር ስለኛ መረጃ ባወቁ ቁጥር እየተናናቅን ነው የምንሄደው እና ስለዚህ በተቻለ መጠን ዝም ማለት መልመድ ቆንጆ ነው ማለት ነው። ስለዚህ ብዙ ከማውራት ራሳችሁን ኦብዘርቭ ማድረግ፣ አካባቢያችሁን ማየት በጣም ጠቃሚ ነው ይለናል ይሄ መጽሐፍ። ሌላው ሪዛልታችሁን የትኛውንም ሪዛልት ጀመራችሁት የሆነ ነገር ንግድ ለምሳሌ እንጀምራላችሁ፣ ንግድ ቆንጆ ነው ለስራ አላችሁ ጀመራችሁት፣ ብትከስሩ ሪዛልቱ የእናንተ ነው፣ ብታተርፉም ሪዛልቱ የእናንተ ነው። ስለዚህ ለሚመጣው ውጤት ሪስፖንሲቢሊቲ ውሰዱ። በቃ ይሄ የኔ ስራ ነው፣ በቃ
ይሄንን ያገኘሁት ይሄ በእንደዚህ መንገድ መሄድ ይሄን ያመጣው የሚለውን በደንብ ለራሳችሁ አፕሩቫል ውሰዱ። ሰዎች የእናንተን ዲሲሽን ኮንትሮል እንዲያደርጉ አታርጉ ማለት ነው። እና በራሳችሁ ተማመኑ፣ ራሳችሁን እመኑት፣ ራሳችሁን ተቀበሉ። ስለዚህ ሞር ራሳችሁ ስትቀበሉ፣ በራሳችሁ ስትተማመኑ ብዙ ለሰዎች ኤክስፕሌን ከማድረግ ራሳችሁን ትቆጥባላችሁ። ስለዚህ ራሳችሁ ላይ ፎከስ አድርጋችሁ ሌላ ከማይጠቅማችሁ ነገር እንዴት አድርጋችሁ ራሳችሁን መጠበቅ እንደምትችሉ ነው እነዚህን ፖይንቶች አየ ነው። ግን በጣም መሰረታዊ እንደ ማጠቃለያ ያመነሳላችሁ ጉዳይ ለእንደዚህ ሁሉ ይሄ ያነሳናቸውን ጉዳዮች ሳይለንት ሆኖ መንገዳችን ላይ የምንፈልገው ነገር ላይ ትኩረት ማድረግ እንድንችል ፐርፐዝ ያስፈልገናል። የምንኖርበት ዓላማ ምንድን ነው? መድረስ የምንፈልገው የት ነው? መድረስ የምንፈልገው የዛሬ ዓመት ራሴ የት ነው ማግኘት? ዓላማ የሌለን ሰዎች ከሆንን የት እንደምንሄድ ለምን እንደምንሄድ ምናቅ ሰዎች ካልሆንን ምንም የምናውቀው ነገር ስለሌለ ከሚመጣው ነገር ጋር ሁሉ ተጠራርገን እንሄዳለን። ግን ሰው ዓላማ ካለው የት መድረስ ምን ማድረግ እንዳለበት ካወቀ እራሱ ላይ ትኩረት ማድረግ ይችላል። ስለዚህ ለሚያጋጥማችሁ ነገር ሁሉ ለሰዎች ይሄ እኮ እንደዚህ ነው፣ ያ እኮ እንደዚህ ነው ያላችሁ ራሳችሁን ኤክስፕሌን እያደረጋችሁ ራሳችሁን እያብራራችሁ አትድከሙ። በቃ ሊረዳችሁ የፈለገ ሰው እንዲሁ ይረዳችኋል፣ ለማይረዳችሁ ሰው ደግሞ አይረዳችሁም እና እንደዛ ብታደርጉ መልካም ይመስለኛል። እንግዲህ የዛሬው ቪዲዮአችን እንዴት ራሳችን ላይ ትኩረት እናደርጋለን፣ አካባቢያችን ላለ ነገር ደግሞ ምን ላይ ሳይለንት ሆነን ራሳችን ላይ ፎከስ እንዴት ማድረግ እንችላለን፣ ያ እንግዲህ እንድንለወጥ፣ እንድንሰራ፣ እንድንበረታታ ያደርጋል የሚለውን ጉዳዮች ነው የዳሰስነው። እንግዲህ እነዚህን የመሳሰሉ ጉዳዮችን ከተለያዩ መጽሐፍት ከተለያዩ ልምዶች እየቀመርኩ ወደ እናንተ በዚህ መልክ አቀርባለሁ። እዚህ ላይ አስተያየት ሀሳብ ካላችሁ ስጡኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ቴንክ ዩ